ማህሌትን በስተመጨረሻ ቅድስትን ችግር ውስጥ ከተተቻት። ከመርዞ ደላላው ጋር በመሆን እንግዲህ ቅድስትን እንድታግትልኝ እና የራስህ እንድታደርጋት እረዳሃለሁ። ስለዚህ ቅድስት እንድትበላሽ እፈልጋለሁ። ብሩክ ደግሞ የረከሰች ሴት መሆኗን ማወቅ መቻል አለበት። በዚህ ደግሞ ላረጋግጥለት ይገባል በማለት ለመርዞ ደላላው እንግዲህ እየተናገረች ትገኛለች። ጉዞዋንም ቀጥላለች ማለት ነው። በሌላ በኩል እንግዲህ መድብል ከዚህ በፊት ለማህሌት ብሩክና ቅድስት ሊጋቡ ነው፣ ጭጭ አርጌ ልድራቸው ነው በማለት ነግሯት ነበረ። ይህም እንደ ግር እሳት አቃጥሏት ስለነበረ ቅድስትን ሲጥ አርጌ ወይ ገላታለሁ ወይ የሆነ ነገር አድርጋለሁ በማለት እንግዲህ የፈከረችውን አሁን ላይ እያደረገች ትገኛለች። ሉላም ከባድ ችግር ውስጥ ገብታለች። ጠበቃቸው እንግዲህ የማትመጭ ከሆነ ዛሬ የማንገናኝ ከሆነ ቅጣቱን ከፍ አደርገዋለሁ፣ ከከተማ ወጥተን ለ2 ቀን ያህል እንድንቆይ አንቺን ገላሽን መልመድ ፈልጋለሁ በማለት እንግዲህ እያስጨነቃት ይገኛል። በቃ እኔ አንቺ ገላሽ ናፍቆኛል፣ ይሄ ደግሞ ወንጀል ነው። በናፍቆት ስሞት ዝም ብለሽ እያየሽ ነው። ስለዚህ ቅጣቱን አከብደዋለሁ። ባልሽም እንዲድን አትፈልጊም እንዴ? ሀብት ንብረታችሁ እንዲመለስ አትፈልጊም? ባልሽንስ ማስደሰት አትፈልጊም ወይ? በማለት እንግዲህ እያጨናነቃት ሲቃዩዋ እየበዛ ነው። በሌላ በኩል ሉላና ሞገስ ወደ እነ ብሩክ ቤት በመምጣት ብሩክን ለመጠየቅና እንዲሁም ደግሞ ሞገስ ብሩክን ይቅርታ አድርጌልሃለሁ፣ ይቅርታ ሳላደርግልህ በመሄድህ እጅጉን በጣም እንደ እግር እሳት እያቃጠለኝ ነበረ፣ በጣም አዝኜ ነበረ፣ ደግሞ እኮ ከልቤ አልተቀየምኩም ነበረ ሲለው፣ እውነት ለመናገር ብሩክም እውነት ይቅርታ ስላደረግልህ እጅግ ደስ ብሎኛል፣ ነገር ግን ከልብህ እንዳልተቀየምከኝ እርግጠኛ ነበርኩኝ በማለት እንግዲህ አንተ ማለት እኮ ጓደኛዬ ብቻ ሳትሆን ሁለ ነገሬ ነህ። ጓደኛ ማለት በችግራችሁ፣ በሀዘናችሁ፣ በደስታችሁ በእያንዳንዱ ነገር ከጎናችሁ መሆን መቻል ነው። ዝናም በሌላ በኩል እንግዲህ ሞገስ መሞት አለበት፣ ሞገስ ብቻ ሳይሆን ሉላና ሞገስ ይሞታሉ፣ አንቺ ደግሞ የኔ ሚስት ትሆኛለች በማለት እንግዲህ እንዴት ቆንጅዬ ልጅ ሉላን የምትመስል አግቶ ብዙ ነገሮችን እያስጨነቃትና እያስቸገራት ይገኛል። ሉላ ከሞተች ቀጥታ አንቺ ሚስቴ ትሆኛለሽ፣ አልጋውም ይቀየርልሻል፣ ስለዚህ የቤት እመቤት ሆነሽ ዘና ብለሽ ትኖሪያለሽ በማለት እንግዲህ እየነገራት ይገኛል። እሷ ግን አይደለም ትዳሩ ቀርቶብኝ ለቀኸኝ ወደ ቤተሰቦች የመሄድ ነው የምፈልገው፣ በፊት በግ ጠባቂ ነበርኩኝ፣ እንደገና ደግሞ አባቴ በግ አጥፍቼበት አባቴ ለ3 ቀን ከቤት ወጥቶ የነበረ፣ ነገር ግን አባቴ አሁን ላይ በአንተ እጅ በጨካኝና በአውሬው በአንተ እጅ ሲወድቅ ግን ያለ የሌላ ሀብት ንብረቱን ሽጦ ገንዘብ ላንተ ሰጠ እያለችው ነበረ። ነገር ግን ዝና በፍጹም እንዳታስቢው፣ ከዚህ መውጣትን በፍጹም ማሰብ ማቀድ የለብሽም። በዚህ ሰዓት የሚያስፈልገው ገንዘብና ገንዘብ ብቻ ነው። አባት፣ እናት፣ ወንድም ምናምን የሚባሉ ነገሮች ሰው አይሰራም። አሁን ላይ ያለሽ ትልቁ ነገር ሊኖርሽ የሚገባ አንደኛ ነገር ገንዘብ፣ ሁለተኛ ነገር ገንዘብ፣ ሶስተኛ ነገር ገንዘብ በማለት እንግዲህ ገንዘብ የገዛው አእምሮ ጭንቅላቱን የተቆጣጠረው ዝና ለመድብል በመደወል እንግዲህ ወዳጆቻችን እንዴት ናችሁ? ጤንነታችሁ ልጠይቅ ነበር የደወልኩት፣ እንዲህ ነው ተሻላችሁ ወይ? በማለት እንግዲህ ለመድብል ደውሎ ነበረ። መድብልም እያስጠነቀቀው ነበር። እኛ አንፈራችሁም፣ ነገር ግን እንድትተውን እንፈልጋለን፣ የራሳችን ህይወት መኖር ነው የምንፈልገው። እኛ የምንፈልገው ወንድማችን ነበረ፣ ወንድማችንም አሁን ላይ አግኝተነዋል። ስለዚህ ከእናንተ ምንም የምንፈልገው ነገር የለም፣ አድረሱብን፣ አንደርስባችሁም በማለት እንግዲህ ሲነግረው፣ ዝና ግን ገና ምኑ ተነካና ገና ያለቀ ነገር የለም፣ ለእናንተን ያለቀ ይመሰላችሁ? እኛ ግን ክብራችን፣ ማንነታችን፣ ገንዘባችን፣ ሁለ ነገራችን ተነክቷል። እንደገናም ደግሞ ብዙ ሰዎችም አልቀውብናል፣ ገና እኛ አልጀመርንም በማለት እንግዲህ ነገሩን እየቆሰቆሰ ይገኛል። በሌላ በኩል እንግዲህ ማህሌት የቅድስት ነገር እንቅልፍ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ምሳሌ ክፍል 109ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ቤተሰቦች ቪዲዮን ስጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኩ፣ ማህሌትም መርዞ ደላላው ጋር በመደወል እንግዲህ ፈልግሃለሁ፣ ላገኝ ፈልጋለሁ በማለት ቅድስትን ታውቃታለህ ወይ ብላ ነበረ ነገሩን የጀመረችው። መርዞም ደላላው እንግዲህ ቅድስትን እንደሚወዳት እንደሚያፈቅራት እናውቃለን። ነገር ግን አውቃታለሁ የኔ ልዕልት የእኔ ቆንጆ በማለት ሲጀምር እሷ ምኗ ነው ቆንጆ? በጣም ነው የምታስጠላው፣ በጣም ነው የምትደብረው በማለት እንግዲህ ምን ፈልገሽ ነው ሲላት፣ አይ ለሆነ ነገር ነው የፈለግኩት ቅድስትን
እንደምትወዳት ታውቃለሁ። ስልክን ደግሞ ዝናን የሰጠኝ ዝና ደግሞ ከቅድስት ጋር አይተዋል በተደጋጋሚ። ስለዚህ ከእነሱ ቤት እንድትወስደኝ እፈልጋለሁ። እኔ ቤቱን አላውቀው ነበር ያለችው። ነገር ግን መርዞ ደላላው ግራ ተጋብቷል። ማለትም እንዴት ለምን ፈልገሻት ነው ለምንድን ነው ሲላት እሷ ባሌን ለማማመለል እየሞከረች ነው። ባሌ ነው የራሴ 80 ባሌ ነው። እሷን ደግሞ ስለምትወዳትና ስለምታፈቅራት እሷ ጋር አብረን እንድትሆን እረዳሃለሁ ብቻ ግን እኔ የምፈልገውን ነገር እንድታደርግልኝ እፈልጋለሁ ስትለው እሱም ብቻ እሷ ከእጄ ትግባልኝ እንጂ ምንም ችግር የለውም የፈለገውን ነገር ላደርግልሽ ዝግጁ ነኝ በማለት እንግዲህ ማህሌትን ይዞ ወደነ ቅድስት ቤት እያመራ ይገኛል። በሌላ በኩል እንግዲህ ሉላና ሞገስ ወደነ ብሩክ ቤት ሲመጡ እጅግ በጣም ደንግጦ ነበረ መድብል። ምክንያቱም መምጣታቸው እጅጉን አስደንግጦታል። ለምን መጣ? ቆይ እኛ እኮ ልንመጣ ነው እያሉ እያስቸገሩ ነበረ እና ለምንድን ነው የተንቀሳቀስከው? በደንብ እንኳ አልተሻለህም። እንዴት ሉላስ ይሄን ነገር ልታደርጊ ትችያለሽ? ለምንድን ነው የለቀቅሽው? በማለት እንግዲህ መድብል እየተቆጣ ነበረ። ነገር ግን አይ በቃ ሰርፕራይዝ እናደርጋችሁ ብለን ነው ሉላ ለራሱ ሂደን ካልጠየቅ ነው ብሩክን እያለች ነበረ። ስለዚህ ጓደኛዬን ማየት ይኖርብኛል በማለት ሲመጣ መድብልን በበኩሉ ሞተ ያዳንከው ጓደኛ አሁንም ድረስ እንደታመመ ነው በማለት እንግዲህ ብሩክ በጣም ነው ደስ ያለው። እጅጉን በጣም ነው የተደሰተው። ሞገስን ሲያገኝ በጣም ይቅርታ በእኔ ምክንያት ህይወትህን አጥተህ ነበረ፣ ለእኔ እኮ ያልሆንከው ነገር የለም በማለት እንግዲህ ሉላንም በድጋሚ የማታውቂውና የማትወጪው ማዕድ ውስጥ ከተትኩሽ፣ በጣም ይቅርታ አድርግልኝ በማለት እንግዲህ ብሩክ ይቅርታ እየጠየቃት ነበረ። እሷም በአንተ ምክንያት አይደለም እኔ ያላለፍኩት ነገር የለኝም። አሁንም ቢሆን ችግር ውስጥ ብሆንም ግን ደግሞ ለአንተ ያን አስቸኳይና አንገብጋቢ ነገር ነበረ በማለትም ሉላ እየመለሰች ነበረ። ቅድስትና ሉላም አሁን ላይ ፍቅራቸውን መቼ ነው የምታገቢ? ቆይ አንቺ ግን ቶሎ ይዳንልሽና አሁን አንቺና ሞገስ መጋባት አለባችሁ በማለት እንግዲህ ለሉላ ስትነግራት፣ ሉላም እኔስ እሺ እንጋባለን፣ ግን ደግሞ ብዙ ችግሮች ይሄ ነው የማልላቸው በውስጤ አምቄ ያስኳቸው ብዙ ነገር እያመላለሰብኝ ነው። ብቻ ግን ተይው እስኪ ምናልባትም ጊዜ ሊፈታው ሊሆን ይችላል በማለት እንግዲህ ቆይ እናንተስ መቼ ነው የምትጋቡት ስላት፣ ቆይ ከማን ጋር ነው የምጋባው ብላለች ቅድስቴ ማለት ነው። እንግዲህ ሞገስ እኮ ነግሮኛል አንቺና እንዲሁም ደግሞ ብሩክ እንደምትፋቀሩ እንደምትዋደዱ ነግሮኛል በማለት ነግራት፣ አዎ በጣም ነው የምወደው ብላለች። በጣም ነው የማፈቅረው እስትንፋሴ እስክትወጣ ድረስ በጣም ነው የምወደው በጣም ነው የማፈቅረው ብላለች። ብቻ ግን የራሴ ማድረግ እፈልጋለሁ ብላለች ቅድስት በበኩሏ። እንግዲህ ሉላም የመጀመሪያ ሚዜ አንቺ ትሆኛለች ስትላት፣ እኔ እኮ ሚዜ ሆኜ አላውቅም፣ ሰርግም እንዴት ስነስርዓቱ እንዴት እንደሚፈጸም አላውቅም ስትላት፣ ዝና እኮ ቤት አስሮ ስላስቀመጠች ነው፣ ስለዚህ ምንም ችግር የለውም የሚከብድ ነገር የለም ብላለች ማለት ነው። በሌላ በኩል እንግዲህ ዝና ለመድብል በመደወል ገና ያልጨረስናቸው ብዙ ነገሮች አሉ፣ ነገር ግን የደወልኩልህ አሁን ወዳጆቻችን እንዴት ናችሁ ብዬ ተሻላችሁ ወይ ለማለት ነው በማለት ሲደውል፣ በፍጹም እንዳታስበው እኛ በጣም ደህና ነን፣ የምንፈልገው ወንድሜን ነበር፣ ወንድሜንም አግኝተነዋል፣ ከዚህ በኋላ አትደርሱብን አንደርስባችሁም በማለት እንግዲህ መድብል ሲናገር፣ ዝናም በበኩሉ እኛ እኮ ገና የጀመርነው ነገር የለም፣ ምክንያቱም ክብራችን ገንዘባችን፣ ማንነታችን፣ ሁሉ ነገራችን ተነጥቀናል። እንዲሁም ደግሞ ሚስቴን ተነጥቄያለሁ፣ ወይ ደፋቸዋለሁ ወይ ደግሞ የራሴ ያደርጋለሁ በማለት ላይ ይገኛል። አሁን ላይ የነዝናና የካሌብ ነገር ገና ያላለቀና ያልተቋጨ ነገር ነው። ምክንያቱም ሉላ ሚስቴን ተቀምጬ ዝም ብዬ እየኖርኩ ነው ብሏል ማለት ነው። እንግዲህ ምን ብሏል? የታገተችዋ ሉላን የምትመስለው ቆንጅየዋ ልጅ ቆይ አንተ ግን ሌሎችን አስረ እያሰቃየህ መከራ እያበላህ እንዴት ነው ሚስትህን ተነጥቀ የተቀመጥከው ስትለው፣ እኔ በፍጹም አረፍ ያልተቀመጥኩም፣ ግን ደግሞ የሆነ ሰዓትና ጊዜ ልገላቸው እየጠበቅኩ ነው። ልክ ሉላና ሞገስ እንደሞቱት አንቺና እኔ እንጋባለን፣ እወድሃለሁ በይ እያለ እንግዲህ እያስጨነቃት ይገኛል። እሷም ግን ጤነኛ ሰው ትመስለኝ ነበረ፣ ልካ ጤነኛ ሰው አይደለህም ብላለች ማለት ነው። እሱም በበኩሉ ልክ ነሽ፣ አዎ ሚስቴን ተቀምቼ ሚስቴን ተወስዳብኝ እንዴት ጤነኛ ልሆን እችላለሁ? እንዲያውም እንደዚህ ስታይ ጤነኛው አይተሽ በማለት እንግዲህ እየመለሰላት ነበረ። ሉላም እጅጉን በጣም ተጨንቃለች። ምክንያቱም ጠበቃው እያስጨነቃት ይገኛል። በቃ የምታደርገው የምትይዘው የምትጨብጠው ነገር አታለች። ምክንያቱም እሺ ብላ እሱ ጋር እንዳትሄድ ገላዋን ለማርገዝ የአንድ ቀን ጸጸት ለእኔ የዘላለም ጸጸት ነው
እባክህ ተወኝ ብለዋለች። በቃ ከአንድ ቀን ከጀመርነውማ ስለምትወጂ ሁልጊዜ ነጋ ትሆኛለች ብሏታል ማለት ነው ጠበቃው። ጠበቃው ምንም አይነት ርኅራኄ ምህረት የሌለው ነገር ግን እያስጨነቃት ይገኛል ማለት ነው። ከተማ ወጥተን ጭራሽ እንዝናናለን፣ አብረን ጊዜ እናሳልፋለን በማለት ሲነግራት እኔ ከቤት ወጥቼ የማላቅ ጭራሽ ከከተማ ውጭ ምን አይነቱ ነው? ቆይ አንተ ግን እንግዲህ ከዚህ በፊት ራሴን አጥፍቼ እኔ ምን ትጠቀማለህ? ምን ያደርግላል? ብለው ነበር። ለምን ራስሽን ታጠፊያለሽ? ባልሽን የምትወጂው እና የምታፈቅሪው ከሆነ ይሄ ለባልሽ የምትውይለት ውለታ ነው ብሏታል። እውነት ለመናገር ሞገስ ይህን ነገር ቢሰማ ሉላን የፈላ ሀብት ንብረቱ የፈለገ ነገር ቢሆን ጥንቅር ብሎ ይቅር ፍቅራችንን ይዘን ወደፊት ነበር የሚለው ሞገስ። ነገር ግን ሉላ አለመናገሯ ብዙ የጎዳት ነገር ነው ያለው። አሁን ላይ መርዞም ሊረዳቸው አይችልም። ምክንያቱም መርዞ ደላላው እንግዲህ መሀሌት መረዘዋለች ማለት ነው። እንግዲህ እንዴት ነው የመረዘችው ካልን ቅድስትን አሁን የራስህ ማድረግ አለብህ። በመጠጥ አሰክረህ አብረሃ ትተኛለህ። ከዛ ደግሞ በቪዲዮ እና በፎቶ ትልክልኝና እሱን መረጃ ደግሞ ለብሩክ ሰጠዋለሁ። ብሩክ ደግሞ ቅድስት እንደዚህ አይነት ሴት መሆኗን ካወቀ አያገባትም፣ ይተዋታል። እኔን ይቅርታ አድርጎልኝ እኔ ወደዛ ቤት እመለሳለሁ ብላ እያሰበች ነው አሁን ላይ። እውነት በጣም ልብ የሚሰብር የሚያሳዝን ነገር ነው። እውነት ብሩክ ይሄን ነገር አምኖ ይቀበላል አይቀበልም የምናየው ነው የሚሆነው በስተመጨረሻ። ነገር ግን የማህሌት ሀሳብና እቅድ አሁን ላይ መርዞ ጋር አብራ እንደተኛች አድርጋ እንዲሁም ደግሞ እንደምንም አድርገህ አሳምናት አብራ መጠጥ እንድትጠጣ አድርጋት። ከዛ በስተመጨረሻ አብራችሁ ተኝታችሁ ቪዲዮ እና ፎቶ ለብሩክ ይላክለታል ነው ነበር ያለችው ማለት ነው ማህሌት አንድ ነገር ካሰበች ካቀደች የማታደርግበት ነገር የለም። ነገር ግን ቅድስት እሺ ብላ ከመርዞ ጋር አብራ ወጥታ መጠጥ ቤት ትሄዳለች አትሄድም፣ እሱ ሌላ ጉዳይ ነው። የምናየው ቀጣይ ፓርት የምናየው ነው የሚሆነው። ነገር ግን ሊሆን የሚችለው ነገር በእውነት ቅድስት በእርግጠኝነት ከመርዞ ጋር ወጥታ መጠጥ አትጠጣም። ነገር ግን በሆነ ነገር መርዞ ከዛ ቤት ገብቶ መድኃኒት ነገር ከጨመረና ከጠጣሽ ምናልባት በዚህ መንገድ ከተጠቀሙ እንጂ በሌላ ነገር እንኳን ማህሌት ይከሽፍባታል የሚል ግምት አለኝ። እስኪ ቀጣይ ምን ሊፈጠር እንደሚችል ቤተሰቦች ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። እውነት የማህሌት መቼም ቢሆን ከጥፋቷ የማትማር ከስህተቷ የማትወጣ ሰው ናት ማህሌት ማለት። እንግዲህ እያለቻት ነበረ ኤፍራታ ራሱ ቆይ ክፋትና ተንኮል እስከ መቼ ነው? መጀመሪያ ሊያጠፋሽና ሊጥልሽ የሚችለው እኮ አንቺን ነው። ስለዚህ ለምንድን ነው ማትታረሚው? ለምንድን ነው በቃ ጥሩ ሰው እንኳን ሆነሽ ብሩክን ይቅርታ ማጠይቂው? ብሩክን ይቅርታ ከጠየቅሽው ምናልባት ይቅርታ ሊያደርግልሽ ይችላል። ነገር ግን እዛ ቤት ገብተሽ አብረሽ የመኖሩ ጉዳይ እጅጉን በጣም አሳሳቢ ነው ብላት ነበረ። በፍጹም አይን እያየማ ያቺ ቅድስት ብሩክን አታገባውም፣ በፍጹም አይሆንም፣ ሲጥ አድርጌ ነው መገላት ብላ ነበረ። ቀጣይ ሀሳቧ ይሳካ ላይሳካ የምናየው ነው የሚሆነው ተወዳጆች። ምርልብ እንኳን ሲጣርጎ በገዛ እጁ ነው የሚደፋት ብዬ ነው ማምነው። ምክንያቱም ብዙ ጊዜ ክዳቸው ብዙ ጊዜ እንግዲህ ቅድስትን ለማጥፋት እንዲሁም ደግሞ ምሳሌን ለመግደል ያልሞከረችው ያልሄደችበት ነገር የለም። በዚህ ሁኔታ ላይ እንግዲህ ብሩክ ይቅር ብሎኝ ከብሩክ ጋር አብሬ ምን ብላለች እንግዲህ በፍቅር ብሩክ ይቅር ብሎኝ በፍቅር ከብሩክ ጋር እዛ ቤት ተመልሶ መኖር ነው። ለምሳሌም ደግሞ ጥሩ እናት ሆንላታለሁ ብላለች ማለት ነው። ታዲያ ለቅድስትስ ምን አይነት አሰሪ ትሆኝላታለች በማለት ኤፍራታ ስጠይቃት በፍጹም እሷንማ ወይ ሲጣርጌ ገላታለሁ ወይ ደግሞ አሽቀንጥሬ ከዛ ቤት አወጣታለሁ ነበር ያለችው እንግዲህ ቅድስትን ማለት ነው። ለአሁን ላይ ቅድስት በእውነት በጣም ነው የምታሳዝነው። ምክንያቱም ፍቅሬ ህይወት ይመጣልኝ ብላ ገና ደስታዋን እንኳን አጣጥማ ሳትጨርስ ነገር ግን ማህሌትን ጥሎባታል። አሁን ላይ ችግር ውስጥ ልታስገባት እንግዲህ ደፋ ቀና እያለች ነው የምትገኘው። እውነት እጅግ በጣም ነው የሚያሳዝነው ማለት ነው። ቀጣይ ምን ሊፈጠር ይችላል የሚለው ነገር እንግዲህ እውነት ምሳሌ ማለትም ቅድስት ከመርዞ ጋር ያላትን ነገር ትተዋለች የሚል ግምት አለኝ። ሀሳብ አስተያየታቸውን በኮሜንት ሴክሽን ላይ አስቀምጡልኝ። ባይ ባይ።